ከቤቴ ቁልዬን ቅዘኑን አመጣጣሁለት እናት ስካር ነው የሆንኩበት በቃ ስካር ሻጣቂ በረግጥ ድረስ ለቀለጥኩት ውጤቱ ማንጋ ሲጀመር የእንግሊዙ ጋንታ ጆዬ ጃንታ ዱነግ ጀማኒ ነኝ እኔ አቶራም ነኝ ወያላ ላይ ምናምን ተፈነዳለህ ሼባ ላይ ምናምን ነው ወይ ሻምብት ከተላግኝ ልለወጠበቁ ለየና ልለወጠበ በጣም አዛነኝ ነው በጣም አዛን እንዳላገኘ ተናግሬያለሁ ጀማው ይሄ ውጤት እንዳያታልለ ስዊድን ሄደን ፒጂዎችን ኳስ እንዴት መጫወት እንዳለባቸው አስተምረናቸው ነው የተመለስነው 60ኛው ደቂቃ ያላቸውን ሙሉ ኃይል አስገብቷል እኛም የጎደሉን ተጫዋቾች አሉ ይኸውላችሁ እግዚአብሔር በጣም የሚያምር ኳስ በቃ እንዳሸነፍን ነው የምቆጥረው ነው አቻምና ስለ የወዳጅነት ጨዋታ ነው እንደዚህ እኮ ስሜታዊ መሆን የለብኝም ግን በቃ ኳስ አሳየናቸው እንዴት እንደሚያምር የምንጫወተው ኳስ ቀጣይ ሲዝን እንዲናፍቀኝ ያደረገ ጨዋታ ነው ማውንት 250 ፓውንድ 250 ሺህ ፓውንድ per week we got a glass ስብር ነው የሚለው በረኛችን ተጎድቷል ግን በቃ ያበደ ጨዋታ አማድ ፒስ ነው መጓየር ፒስ ነው ስቲል በዳሎ እምነት የለኝም አሁንም ሌላ ፉልባክ ያስፈልገናል ዳሎም በዚህ የሚቀጥል ከሆነ ሌላ አንድ ቴሌሜንስ ደግሞ ያበደ ነበረ እግዚአብሔርን ዛሬ በቃ ቆንጆ የወዳጅነት ጨዋታ ነው ይመቻችሁ ፔጄ ተረፈ እናቴ ተሙት ልክ ልንሰጠው ስንል እንደምንም አመለጠ ማለት ነው ለማንኛውም ማንቼ ወንድ የሆነ ቡድን እኮ ነው ያለን እንዴት እንደሚያኮራን እኮ እንዴት አያችሁት ፈርስታፉን አረ ያመላጣ እንዴት ነው ያፈላው ወገን እንዴ ኡስታዝ መቤሙ አንተ ይችላል በቃ ብሶበት ነው የመጣው ማለት ነውና በጣም ምርጥ ጨዋታ እያየን ነው ፈርስታፍ አንድ ለአንድ ናቸው ከረፍት በኋላ ያላየናቸው ተጫዋቾችን ማየት ፈልጋለሁ ሁላችንም እንፈልጋለን ብቻ የሚገርም ነው በጣም ደስ ብሎኛል በዚህ የሚያልቅ መስሎሽ 1-0 ቪዲዮ ልሰሪ የነበርሽ ወያላ እንግዲህ የለም ገና ነው ማይታመን I don't believe it ጀማው ትርፍዬ አቻውጣሽ ከPSG ጋር ወይኔ ይሄ ምንን ያሳያል ጀማው ቀጣይ አመት ፕሪሚየር ሊጉንም ቻምፒየንስ ሊጉንም ትርፌ የመብላት እድል እንዳላት ነው የሚያሳየው ጀማው የምሬን ነው የምላችሁ እንደ አይነት ቀልድ ደግሞ ከፈለጋችሁ ቴሌግራሜን ተቀላቅላችሁ ሰፊ የሆነ ቀልዶችን ማየት ትችላላችሁ እንዲህ ዋንጫ ትበላለችና ወይኔ ለማንኛውም ጀማው አቻ ወታደር ትርፌ ጥሩ እንቅስቃሴን ያሳየችው ግን አትንቀባረሩ እኛንን የፒኤስጂ ልክምናቀው ምን ላቻን 120 ደቂቃ አቻ ወጣችሁ አይደል እና ምንድነው የምትለው አሁን አንተ 120 ደቂቃ ብቆይ አይረግጥህ ሞት ለማንኛውም ጥሩ ጨዋታ ታይቷል ያው የሰማውን ተጀማው ድጋሚ ጉዳት አጋጥሞት እንግዲህ ወጥቷል ይሄ ልጅ መተማመን በጣም ከባድ ነው እንግዲህ ሸክላ ነው ስሪቱ የሚመስለው እሱን ቦታና እቺ 6 ቁጥር ቦታዋን አስቡባት ካልሆነ ትንሽ ተፎካክራችሁ እስከ ጥግ ድረስ መሄዱ ሊከብዳችሁ ይችላል 9 ቁጥር ላይ ኢምቤሞኔ ተመችቶኛል የምሬን ነው የምላችሁ ከሴስኮ ጋር እየተቀያየሩ የሚገርም ነገር ሊያሳያችሁ ይችላሉ የሚል ግምት አለኝ ከዛ ውጪ ግን ጥሩ ነበር ጨዋታው ይመቻችሁ ዛሬ ቼላውና ማንቼ ሁለቱም ያላቸውን የፕሪሲዝን ጨዋታ በድል አጠናቀውታል ማለት ማንቼ ከፒኤስጂ ጋር አንድ ኩል ብትወጡም ማለት ነው የማንቼ ደጋፊ ምናልባት ያላየኸው በጣም ሊያስደስት የሚችል እኔ ያየሁት ነገር አለና እሱን ማጋራሃለሁ ሁለቱንም ጨዋታ ከቨር እናደርጋለን ማለት ነው መጀመሪያ የቼልሲ ጨዋታ ሃንግማን ዛሬ ጃቢ አሎንሶ ምን እንዳቀደ በደንብ አድርጎ አሳየኝ ማለት ነው ባለፈው ግራ የገባው ይመስላል የትኛውን ፎርሜሽን መጠቀም እንደሚፈልግ ራሱ እርግጠኛ የሆነ አይመስለኝም ምናምን ብዬ ነበረ ዛሬ ግን የታወቀበትና የፈመሰበትና ዋንጫ የበላበትን 3-4-3 ፎርሜሽን ይዞ ነው የመጣው ይሄንን ፎርሜሽን ነው ይዞ የሚገባው በእርግጠኝነት ማለት ዣኦ ፔድሮ ዛሬ 2 ጎል አግብታለች ሴት ፒስ ላይ ማለት ነው አምና ከኔ የበለጠ ሬሾ ሴት ፒስ ጎሎች ያለሽ አንቺ ነበርሽ ዘንድሮ ማጣናክረሻል ሶስቱም ኳሶች ክሮስ ተደረገ የካይሴዶ አየር ላይ ቀልቦ ምናምን ስለሆነ ያገባው ያምራል ዣኦ ፔድሮ ደግሞ ስራው እዛ ጋር ነው ጎል አካባቢ ከተገኘ ሰርተ ብላ ነው ገባ አይደለ ሞርጋን ሮጀርስ ሲመጣ በዣኦ ፔድሮ ቦታ ይጮታል ዣኦ ፔድሮ 9 ቁጥር ይሆናል ከዛ ላይ ደግሞ ፔሌስትራን ምናልባት በዛው በኩል ወይ ደግሞ ወደዚህ ያመጣዋል ኔቶን ዛሬ እንደ ዊንግ ባክ ተጠቀመው ባክላይናችሁ ብቻ ነው የሚቀየረው በቃ ማክሲም ለኳ መሃል ላይ አለ በዚህ በኩል ሪስ ጄምስ ይኖራል በዚህ በኩል ሊቫይ ኮልዊል ይኖራል በሁለቱም በኩል ኳስ ዲስትሪቢዩት ይደረጋል ማክሲም ለኳ ደግሞ ሄደር ምናምን ነገር
ክሊር ነው። በቃ ሁሉንም ክሊር አድርገ ቸልሲ አሪፍ ይመስላል። አሁን ማየት የምትፈልጉትን ነገር ማንቼ ጋር ደግሞ ስንመጣ ማለት ነው ከፒኤስጂ ጋር አንድ እኩል ነው የወጣችሁት። በእርግጥ ፒኤስጂ የፕሪሲዝን ጨዋታ የማሾፍ ጸባይ አለበት። ግን ፕሪሲዝን ብቻ ሳይሆን ማለት ነው ቻምፒየንስ ሊግ ግሩፕ ስቴጅ ራሱ ያሾፋል ነው የምልህ። እኔን ሊቨርፑልንና ቸልሲን መጠየቅ ትችላለህ ነው የምልህ። አሹፎ ወሳኝ ሰዓት ላይ ግን በኃይለኛው ነው የሚለጥፍህ። ስለዚህ ይሆናል የሚያኩራራ ነገር አለም አንድ እኩል ነው። ግን እኔ ለምን የሚያስደስት ነገር አየው እንዳልኩ ልንገራችሁ። ይሄ ቡድን ካሪክ በስትክክል አላማ ያስያዘው ይመስላል። ገባርለስ ላይ ተጫዋች ተቀየረም አልተቀየረም ምናምን ነገር በቃ ካሪክ በዚህ መንገድ ተጫወቱ እንደዚህ አርጉ ምናምን ነገር የተባሉትን ነገር እየተወጡት ይመስላል። ገባ አሁን የካሪክ ማኔጅመንት ሌቭል የቱ ጋር ነው የሚለውን ነገር በደንብ አድርገን ኔክስት ሲዝን እንገምተዋለን ማለት ነው። ስለዚህ ፈርስት ሃፍ ደበደቧቸው፣ ሰከንድ ሃፍም ደበደቧቸው። ገባ የፒኤስጂ ቡድን ሊሆን ይችላል እኮ ዳዝ ኖት ማተር ተረዳኝ አይደለ? ግን እኔ አንድ ቡድን አሪፍ ፐርፎርም አደረገ ብዬ ለማውራት ማለት የጠላቱን ብቃትና ንቃት አለማየው ገባር ምን ሆነ አንተ አሪፍ ካልጾትክ እኮ ሬክስም ያሸንፋል አይተናል አይደል? ስለዛ እኔ ማየው ምንድነው አንተ ምን ያህል ማድረግ የምትፈልገውን ነገር አደረክ። በዛ ደግሞ ካየኸው ማንቼ ዛሬ በጣም ምርጥ ነበር ማለት እና አሪፍ ምልክቶች አይቻለሁ ከሁለታችሁ ማለት ወንድም ጥላዎች ኔክስት ሲዝን አሪፍ ነገር እያየሁባችሁ ነው። ቀጥሉበት። ፒኤስጂ 1 ማን ዩናይትድ 1 ምን ቀኔ ነው ወይስ ማን ለመንካት ነው? 1-1 የጨረሳችሁት ጨዋታችሁ አንቺ ማለት ነው። ግን የምር እንደ ጨዋታው ከሆነ ልትበቀልልን ከጫፍ ደርሳነ ግን በወዳጅነት ጨዋታ በቀል ምናምን አይመጣውም። ቀንም ሙሉ ስታሽቃብጡ አላችሁ። ሁለት ፍሌቸር አስገብታ ወየው ሪብ ብቻ አይደለም ፒኤስጂን ራሱ አወዛገበቻቸው። እኔ አላወቅኩትም። አንደኛው ፍሌቸር ግን ማለት ነው እግዚአብሔር በጣም ነው የሚችለው። ሜሰን ማውንት ግን ምንድነው? ሜሰን ማውንት ምንድን የሚበላው አይጠጋውም ነው? ልምሽ አለበት ነው? ብሩኖም ተመልሷል። ቴሌማንስም ተጫውቷል። የቀረ የለም። ኩኛ ነው። ኩኛ ደግሞ አረ ዳንስን አቁምና ተጫወት በሉት። ዩናይትድ በጣም አሪፍ ነበሩ። የማንቸስተር ዲፌንስ እንዳሰብነው ይሄ በጣም የሚደብር ዲፌንስ አይደለም ጋይስ። ይኸውላችሁ ዛሬ አክብረናቸው ነው ራሷቸው የወጣ ነው እንጂ በዚህኛው ዩናይትድ አቻ መውጣት ራሱ እንደመሸነፍ ነው የምቆጥረው ማለት ነው። ግን ያው ማክበር አለብን እንደዚህ አይነት ቡድን ስታገኝ፣ ምክንያቱም ቻምፒዮንስ ሊግ በልተዋል፣ ባለጊዜ ናቸው። ባለጊዜ ማክበር አለብህ። በዚህ ሰዓት ደግሞ እንደነሱ የተሻለ ቡድን የለም። በዚህ ሰዓት ከነሱ የተሻለ ማለት ነው። ይህን ደግሞ አይተህ ማክበር አለብህ። ገብቷል? እኛ እንደ ትልቅ ቡድን እንደ ታላቅ እንዲህ አይነት ስራ የሚሰሩ ቡድኖችን ማክበር ማበረታታት አለብንና እሱን አስበን ነው እንጂ እንደዚህኛው ዩናይትድ እንዳልኳችሁ ይሄ በጣም ሽንፈት ነው። ከምሬ ነው የምላችሁ። ድብደባን የፈጸምንባቸው ዛሬ እነሱ መጮት ብለው ነው ዛሬ የገቡት ማለት ነውና ይመሸን። ለማንኛውም እንዲመለስልኝ የምፈልገው ነገር የማውንት ጉዳይ ነው። ኢኔዮሶቹም ዝም ብሎ ነው የሚያዩት። በዚህ አካሄዳቸው መራቁ ነው እንደ እግሩን አጣብቆ የሚገባው። ትንሽ ይጫወታል ይሰበራል። ይሄን እያዩ አያስፈርሙም እነሱ ደግሞ ማይረቡ ሰዎች በኢየሱስ። ለማንኛውም አክብረን ዛሬ እንደዚህ መልሰናችኋል። ቻምፒዮንስ ሊግ ላይ ግን ድጋሜ እንዳላገኛችሁ አይሁኑ አሸንፊያችሁ የምመለሰው ተናግሬያለሁ ማለት ነው። ማንቸስተር ዩናይትድ ከፓሪስ ሴን ዠርሜን ያደረጉት ተጠባቂ የወዳጅነት ጨዋታ 1-1 በሆነ ውጤት ተጠናቋል። ለፓሪስ ሴን ዠርሜኖች አስቀድሞ ጎል ማስቆጠር ችሎ የነበረው ተጫዋች እምባዬ ሲሆን ለማንቸስተር ዩናይትድ አቻ ማድረግ የቻለችውን ጎል ማስቆጠር የቻለው ተጫዋች ደግሞ ብራያን ምቤሞ ነው። ታዲያ በጨዋታው ላይ እንግዲህ 20ኛው ደቂቃ ላይ የማንቸስተር ዩናይትድ እንግሊዛዊ አማካኝ የሆነው ሜሰን ማውንት በጉዳት ምክንያት ተቀይሮ ወጥቶ ነበረ። ፕሪሚየር ሊጉ ሊጀመር 14 ቀናቶች ብቻ እንደቀሩት የሚታወቅ ነው። ታዲያ በዚህ ጊዜ ውስጥ እንግዲህ ጉዳት እያሰቃየው የሚገኘው ሜሰን ማውንት አሁንም በዚህ የወዳጅነት ጨዋታ ላይ ተጎድቶ መውጣቱ በርከት ያለው የማንቸስተር ዩናይትድ ደጋፊዎች እንዳሳሰበ እየተመለከትኩ እገኛለሁ። ጉዳቱም ሲሪየስ እንደማይሆንና የከፋ እንደማይሆንበት ተስፋ እየተደረገ ይገኛል ማለት ነው። ለማንኛውም እናንተ ስለዚህ የማንቸስተር ዩናይትድ እና የፓሪስ ሴን ዠርሜን የወዳጅነት ጨዋታ እንዲሁም ስለ ሜሰን ማውንት ጉዳት ምን ትላላችሁ? ሀሳባችሁን አጋሩኝ። የፕላስ ምልክቱን መጫ እንዳትረሱ። ስሙ ብቻ የሚያስፈራ ክለብ እኮ ነው ያለን እኛ። ስሙ ብቻ ማንቸስተር ዩናይትድ መሆኑ ብቻ የሚያስፈራ ክለብ ነው ያለን። እሺ ወያላ ምን ተማርክ ከዚህ? ሀለ ሐመሯ ብዬ ላስተምር ወይስ ባየው ነገር ተምረሃል? ኧረ ቴሌማንስ፣ ኧረ ሳንቶስ፣ ኧረ ብሩኖ እያለን እንቀጥላለን። ማንቺም እንደ ቶቴ አቻውታለች ያው ከፒኤስጂ ጋር ቶተናም ከሄታፌ ጋር ማለት ነው። ቶተናም ባይዘዊ የቶተናምና የማንቸስተር ባይዘዊ አይገናኝም። ቶተናም 70 ደቂቃ ነው የጮተው ታይቶ ተሰምቶ የማይታወቅ ጨዋታ ማለት ነው። ጫካ ውስጥ ነው የጮተው ለዛ ይሆናል። ማንቸስተር ያው 90 ደቂቃ ተጮታ አንዳቻ የወንድሙን ገዳይ ምናምን እንዳላለች መጀመሪያ ልትበቀል ምናምን ለዛው ፒኤስጂ በቤንች ገብቶ እኮ ነው በእነሜምባይ ምናምን
እኔ ራሱ ደብሮኛል ለሄታፌ እንደዚህ አንዳቻ 7 ደቂቃ ራሱ በቂ ነበር ለሄታፌ። አረ አንገት ለአንገት፣ አረ አንገት ለአንገት። እንዴ ወንድም ጥላ አንተ ራስህ ነህ ይሄ። እኔ ቀጣይ ስጋት መጥቶላችኋል። ዩሲኤል ስጋት ተፈጥሯል። ስጉ እኔ ጽድት ያለ ፐርፎርማንስ ጽድት ያለ ኳሊቲ ያለው ነገር አይቻለሁ። እመኑኝ ነው የምላችሁ። ቀጣይ ዩናይትድ ዩሲኤል ያሰጋል። እንዴ አንገት ለአንገት ተመችቶናል። ካንቺ እጅ አልፍም ዩሲኤል ነው ብልሽ ይቻላል። ሊወደድ አስደምመሽ ይላል። ዩሪ ቲሊማንስ እጅግ የላቀ ተጫዋች ነው ያገኘ ነው። እግዚአብሔርን በጣም ነው የሚችለው፣ ግን ደቂቃው መመጠን አለበት። እግዚአብሔር ከጉዳት ይጠብቅልን እንጂ ከፍ ካልን በሱ ነው። በጣም የሚገርም ዝውውር ነው ኢኒዮሶች ያደረጉት። ስቲል ቡድኑ ብዙ ነገር ይቀረዋል፣ ግን እሱ ሜዳ ውስጥ ካለ ምንም ነገር ሊፈጥርልን ይችላል። ለቀጥተኛነታችን ወይም ለካሪካ ጨዋታ ራሱ በጣም ጥሩ ነው። ዩናይትድ ረጅም ሰዓት መከላከል ካልሰለቸው በስተቀር ጥሩ ቡድን ይመስላል፣ ግን ይሄ ዶሚናንሱ የለም። አላቅም ሲገባብን ጠብቀን እነ ኮቢንም እሱንም አንድ ወደ ማሰለፍ የምንመጣበት ሰዓት ወደፊት ቡድኑ ፕሮግረስ ካረገም በሲዝኑ ማል አላቅም እንጂ አንድ በጣም በሬ 6 ቁጥር ከቲሊማንስ እና ከብሩኖ ጋር ነው ሞር ዩናይትድ የተሻለ የሚሆነው። እኔ ቲሊማንስ እና ኮቢ ሜኑ አንዱ ያንዳቸው ተቀያሪ ነው የሚሆኑ የሚመስለኝ። ሁለቱ አንድ ላይ ከተሰለፉ ወይ ዩናይትድ እየተመራ ነው ወይ በጣም ትንሽ ቡድን ነው እየገጠብን ያለ ነው ብዬ ነው ማስበው እንጂ ለትልቅ ቡድን ቲሊማንስና ሜኑ አንድ ላይ በጣም ይከብዳል። ኦቨርኦል ዩናይትድ እኔ አንዳንድ የፍሌቸር ልጆች አላቅም እነሱ ትልቅ ደረጃ ከደረሱ እኔ የኳስ አረዳዴ ልክ አይደለም ማለት ነው። በጣም ብዙ ነገር ነው የሚቀራቸው። ሌላ የምታውቁት ነው። የፈርስታፍን ቪዲዮ ሰርችላችኋለሁ። ግን በቃ አሁን ባለን እንኳን ምንም ማንገዛ ከሆነ ለእኔ ሳንቶስ ቲሊማንስና ብሩኖ ቢሰለፉ ሞር ሚድፊልዱ ጥሩ ይመስለኛል። ኮቢን አላቅም ምን ያህል ማደግ እንደሚችል። ዞሮ በጣም ብዙ ጨዋታ ስላለን ወደፊት ሁለቱም በቂ ሰዓት ያገኛሉ ብዬ አስባለሁ። ቲሊማንስ ማርጀቱን ተከትሎ ሁሌ 90 ደቂቃ እናራግጠውም እና ጥሩም ነን፣ ግን በጣም መጠናከር እንፈልጋለን። በሬ 6 ቁጥር ይሄ አትሌቲክ በጣም ብዙ ቦታ የሚያካልል የሚጋጭ ኢነርጄቲክ 6 ቁጥር ያስፈልጋል። መምጣቱ አይቀርም ብዬ አስባ ባሌባም ስለተጎዳ ነው ቅድም ነግራቸዋለሁ እንጂ ባሌባም ቀጥታ ነው ወደ የሚያመጡት እና ድንገት ማድሪድ ቤት ያለውን ኮሽታ ደግሞ አይተው ካማቪንጎቹ አሜሪካ ከተለቀቀ ነው ይመስለኝ። ስንከላከል ጥሩ ነው። ከኳስ ውጭ በቃ አምነዋል። ይሄ ኳስ ሚዝ ዶሚናንት ቡድን ቢሆን ደስ ይለኛል፣ ግን ዳይሬክት እግር ኳስ ነው የምንጫወተው። ፔጂ በቤንች ራሱ ገብቶ በጣም ኳስ ይዛል እና የሚያምር ቡድን ነው። ለማንኛውም ይመቻችሁ። ፎር ሌክቸር ማርገረሳ የሀያሉና የገና ነው የማንቸስተር ዩናይትድ ደጋፊዎች የዚህ ልጅ ዝውውር እንደ ቀልድ እንዳትዩት ማለት እኔ አስቶን ቪላን ቤት አውቀዋለሁ። በሌስተርም የሚገርም ተጫዋች ነው ማለት ነው ቴሌማስ። ነገር ግን ማለት ነው ለኛ ቡድን ምን ያክል የሚገርም ለውጥ እንደሆነ እንደ ቀልድ እንዳትዩት። ዛሬ ጆዋኔቤዝ፣ ቪቲኒያ፣ ኑኖ ሜንዴሽ፣ ማርኪኒዮስ ከዛ ሜዳ ውስጥ ኪቪች አለ። እነሱን ቀይረው ሲያስገቡ አራቱን ቀይረው ሲያስገቡ እኛ ህጻናቶቹን አስገብተን እንዳለ ጥሩ ተጫዋቾቻችን ሉክሾ ጀምሮ ለአንድሬ ሳንቶስንም ከዛ በኋላ የማጥቃት ተጫዋቾቻችን ብሪያን ቤሞ፣ አማድ ዲያሎን ጨምሮ አስወጥተናል ማለት። ከዛ የገቡት ህጻናት ናቸው። ካስገባናቸው ውስጥ ግን ሌማንስና ጀግናው ብሩኖ ፈርናንዴዝ አለ ማለት ተቋቋም ነው። እነ ቪቲኒያን ተቋቋም ናቸው። መቋቋም አይደለም በጣም ብዙ ቻንሶችን የፈጠርነው እኛ ነን ማለት። ይሄ ልጅ ደግሞ እነዛን ቻንሶች ሲፈጠር የነካቸው ኳሶች በሙሉ ይገርማሉ ማለት ነው። እግዚአብሔርን ነው የምላችሁ። እያንዳንዱን ፕሬሲንግ መቋቋም የሚያስችል አቅም ያለው ተጫዋች ልጥራላችሁ። ለምሳሌ 4 ኳስ ብጠራላችሁ በትንሹ 4 ወይ 5 ኳስ ጠራላችሁ በዚህ ጨዋታ ማለት። ዜርኪዚ ከበረኛ ጋር ያገናኘው ብሩኖ ፈርናንዴዝ ኳስ ላይ በጣም ፕሬስ እያደረጉን ጀለስ የያዘው ኳስ ነው። የሚደንቅ ፓስ አድርጎ ነው ብሩኖ ፈርናንዴዝ የሆነ ኤፌ ነገር ምናምን ነገር አሲስት ሊያደርግ እየሞከረ የነበረው ኳስ እሱን የሚገርም ትሪቬላ ነገር ነው ፓስ ያደረገለት። የሆነ ኳስ ለዜርኪዚ ሊሰጥ ፍሌቸር ይመስለኛል ታክል ወርዶ ያዳነበት የፒኤስጂ ተከላካይ እሱ ኳስ ከመገኘቱ በፊት ምን አይነት ድንቅ ኳስ ነው ፓስ ያደረገው። ከዜርኪዚ ጋር ዋንቶ ተጫውቶ በጣም ነው የሚችለው። እያንዳንዱ ንክኪው ማለት መቻሉ አይደለም መቻሉን እናውቃለን። ለማንቸስተር ዩናይትድ በጣም አስፈላጊ እርጋታ እንፈልጋለን። እያሰበ የሚጫወት ማለት ነው።
መሀል ሜዳው ላይ በጣም እያሰበ የሚጫወት ጨዋታው መቀዝቀዝ ባለበት ሰዓት የሚያቀዘቅዝ መፍጠን ባለበት ማጥቃት ባለብን ሰዓት እንድናጠቃ የሚያደርግ መሀል ሜዳ ተጫዋች ያስፈልገናል። ዛሬ ቴሌማንስ ላይ ማንቸስተር ዩናይትድ ወሳኙን ዝውውር እንዳደረገን ያየሁበት ማለት ነው። ከዛ ውጭ ማንችዬ ከፒኤስጂ ጋር 1-1 አልቋል። በግማሽ በቤንቾች ከግማሽ በኋላ ቤንቾች ነው እንደዛ ነው የተጫወት ነው ቀላቅለን ማለት እነሱ በተቃራኒ ነው ዴምቤሌ ምናምን 1-3-4 ተጫዋቾች ሀኪሚ ምናምን የቀሩት እንጂ በቤስት ገጥሞናል ማለት ነው። ሰከንድ አፍ ማንኛውም 1-1 አልቋል። ቆንጆ የሚባል ጨዋታ ነው የነበረው። ማንቺዬ በጣም ትልቅ ተስፋ ነው የሰጠን። ሼር፣ ኮፒ፣ ሊንክ፣ ሪፖስት ማድረግ እንዳይረሳ። ፎሎ ደግሞ ያላደረጋችሁ አዲሱ አካውንታችን ስለሆነ ፎሎ ይደረግ። ይመቻችሁ። ደሜን መልስ ብለው ሰጡኝ ጠመንጃው ምናምን ብለህ ሄድከው እኔን ደሜን ልታፈላ ነው ዩናይትድ ካልጠፋ ውጤት የሻምፒየንስ ሊጉን ምሽት ቀሰቀሳችሁልኝ። ባላ ከፒኤስጂ ጋር ተደዋውለ ነው 2 ደንቆሮ ይመች ምድረ እናንተንማ የሆነ የእግር ኳስ እንትን መቅጣት ነው ያለበት። ሆም ነቆራግ ጀመራችሁ ጭራሽ 1-1 ወጣችሁ። ለማስታወስ እንዴት የማጋሌሳ ፔናልቲ አሁን አይኔ ላይ ድቅን እያለ እንደሆነ ካልጠፋ ክለብ ደመላሽ ስትል እንዳለ የተሰሩ ቪዲዮዎች ሪፖስት እያደረኩ የኔ አንበሳ ሂድ ብዬ ሸኝቼ ደም ግፊት አሲዘኝ ልትመለስ አንዳቻ ወተት ትመጣለህ ካልጠፋ ውጤት በኋላ አረ ቢስሚላህ ሁለተኛ ስለ ደመላሽ ስለ ምናምን ፉከራ ሙዚቃ እንዳትሰራ። አንተ ከእንግሊዝ ውጪ ከአንድ ክለብ የሻምፒየንስ ሊግ ማትጫወታት እንዲህ ተመካክረህማ 2 ትላልቅ ክለብ ነን ብለህ የምታስብ እንደዚህ አይነት ይሄ ሸዋሸዋ የነቆራንትን ሰርታ አትመጣ። ልትጫወት ተልከሃል። አንተ ግን ተናቁረ ነው አይደል የመጣኸው። ይመች። ዩናይትድ ከፒኤስጂ ጋር አቻውቷል። ንድድ ያደረገኝ ነገር ውስጤን አምኜው ነበረ። በቃ የሆነ ነገር እንደሚፈጠር አቅ ነበረ። ሜሰን ማውንት ገና በ20ኛው ደቂቃ ነው ተቀይሮ የወጣውና ይሄ ሰውዬ ልመነው አለመነው እያልኩ ነበረ። ገና በፕሪዝን ተጎዳ። ሜሰን ምንድን ነው አላቅም ምን ያህል እንደሚያቆየው ሜቢ ፈርተው የሆኑ የቀየሩት ግን አላቅም። ግን አሁንም ሶስተኛ ሚድፊልደር ያስፈልገናል። ሜሰን አያዋጣም። በጣም በእርግጠኝነት አያዋጣም። የዛሬው ጨዋታችን ግን ጸዲ ነው። በጣም የተጫወት ነው። በቃ አማድ በእናትሽ እውነት ይህንን ነገር ድገሚው። ሲዝኑ ላይ ነው የምንፈልገው። አሪፍ ጭዌን የተጫወት ነው። አይ ሆፕ ሙሉ ስኳዳችን ሲመለስ የኤሲ ሚላኑ ጨዋታ ነው ያጓጓኝ። እስካሁን የኤሲ ሚላኑ ጨዋታ ላይ እየቋጠርኩ ነው። ይህም ጨዋታ ጸዴ ነበረ። ማንቸስተር ዩናይትድ እና ፓሪስ ሰን ዠርሜን አቻ ተለያይተዋል። በቅድመ ውድድር ዘመን ዝግጅት የወዳጅነት ጨዋታ ፓሪስ ሰን ዠርሜን ከማንቸስተር ዩናይትድ ጋር አንዳቸው የተለያዩ ብራያን ቤሞ ለማንቸስተር ዩናይትድ፣ መባያ ደግሞ ለፓሪስ ሰን ዠርሜን ጎሎቹን አስቆጥሯል። ማንቸስተር ዩናይትድ ቀደም ሲል አትሌቲኮ ዲ ማድሪድን 2-1 አሸንፎ ነበር ይህን ጨዋታ ያደረጉት። በአንጻሩ ፓሪስ ሰን ዠርሜን ደግሞ በማዮርካ የ3-0 ሽንፈት አስተናግደው ይህን ጨዋታ አድርገውባቸው ውጤት ጨርሰዋል። ጨዋታው እንዴት አያችሁ? እስኪ ያሰባችሁን ኮሜንት ላይ ያካፍሉኝ። ፕላስ ምልክቷን እየነካችሁ ፎሎ ማድረግ እንዳትረሱ። ዩሪ ጋይስ እችን ፓስ ብቻ በመመልከት የዚህ ልጅ የሚድ ሬንጅ ፓስ ኳሊቲ መመልከት እንችላለን። ለዩናይትድ የሚሰጠውን ቀጥተኝነት ተቀይሮ ገብቶ ከብሩኖ ጋር የነበራቸው መግባባት በጣም ጥሩ ነበረ። ሚድፊልዱ እንዴት አድርጎ ቴምፖን መቆጣጠር እንደሚችል፣ ወደፊት የሚሻገሩት ኳሶች ደግሞ ከምንም በላይ ጥራት ያላቸው እንደሆኑ፣ በተለይ መሬት ለመሬት ሰንጣቂ ፓሶቹ ተከላካዮችን እንደዚሁም ደግሞ ፊት ለፊት ያሉትን አማካይ ተጫዋቾችን ፕሬሲንጎችን በጣም ሬዚስት የሚያደርግበት መንገድና ድንቅ የሆኑ በቃ ይሄ ንስር አይን የሚመስሉ ፓሶቹ በጣም ድንቅ ናቸው። አጭር ደቂቃ ብንመለከተውም ይህን ተጫዋች ለረጅም ዓመታት በፕሪሚየር ሊጉም ተመልክተናል። በቤልጂየም ብሔራዊ ቡድን እኔ በግሌ ብዙ በተለይ ላይቭ ላይ ስናገር ሰምታችሁኝ ታውቃላችሁ። ይሄ ተጫዋች ደሞስት አንደርሬትድ የሆነ አማካይ ነው። ለኔ በግሌ በጣም ማደንቀው አይነት በጣም ወደው የሚስበኝ አይነት አጫወት ያለው ተጫዋች ነው። በዚህ ጨዋታ ላይ ረጅም ደቂቃዎችን ባይጫወትም ግን ከኳስ ጋር በተገናኘባቸው አጋጣሚዎች ምን አይነት ፍንትው ያለ ኳሊቲ እንዳለው ለዩናይትድ ምን አይነት የሚድፊልድ ተጨማሪ ኃይል በተለይ ማጥቃቱ ላይ ምን አይነት ኳሶችን ሊያሳልጥ እንደሚችል ከብሩኖ ጋር ጥሩ ጥምረት መፍጠር እንደሚችሉ ትልቅ አቅም ያለው ተጫዋች እንደሆነ አሳይቶናል ብዬ አስባለሁ። ዩናይትድ ከፒኤስጂ 1-1 ተጠናቋል። በመጀመሪያ አጋማሽ በተቆጠሩ በእምባዬ እንደዚሁም ደግሞ እምቦሞ ባስቆጠራቸው አንዳንድ ጎሎች ሁለቱ ቡድኖች በፕሪሲዝን 1-1 ወጥተዋል። በመጀመሪያ አጋማሽ አማድ በጣም ይለይ ነበር። ቪዲዮ ሰርቼለታለሁ፣ ገብታችሁ እዩት። በጣም አስደናቂ ብቃቱን አማድ በዛሬው ጨዋታ ላይ በተለይ ፕሬሲንጉ ላይ በጣም ይለይ ነበረ ጋይስ። ለማንኛውም የፒኤስጂ እና ዩናይትድን ጨዋታ እንዴት ተመለከታችሁት? በተለይም ደግሞ የዩሪ ቲለማንስን ደቂቃዎች እንዴት አያችኋቸው? ሀሳብ አስተያየታችሁን ኮሜንት ሴክሽን ላይ አጋሪ ሜዳ ስፖርትን ፎሎ ማድረግ እንዳትረሱ። ይሄ ቡድን ማለት ነው ቀጣይ 2026-27 የፕሪሚየር ሊግ ማለት ነው በጣም ነው የሚያስፈራው። በጣም ግዙፍ ነው። በእውነት ነው የምላችሁ። እኔ ማለት ነው በቡድኔ ተማመንኩኝ። ዛሬ ገና ይኸውልህ ቤንያሚን ሴስኮ፣ ማቲያስ ኩኛ በርከት ያሉ ተጫዋቾች ማለት ነው አልገቡም፣ እዚህ ቡድን ላይ አልተሳተፉም። ቋሚ 11 ገና አልተለየም። ግን ቡድኑ ጽድት ያለ ፒኤስጂን እንዴት ማቆም እንዳለበት 90 ደቂቃ ሙሉ በልጠው ነው የተጫወተው ክለባችን ማንቸስተር ዩናይትድ። በጣም ምርጥ ፊርማዎች ናቸው። ዩሪ ቲለማንስም ሆነ አንድሬ ሳንቶስም ሆነ
በጣም ጽድት ያለ ፊርማ አይተናል። እቤት ስገባ ደግሞ ዝርዝር ያሉ መረጃዎች እነግራችኋለሁ። እስቲ ስለ ጨዋታው እናንተ ሐሳብ ኮሜንት ሴክሽን ላይ አስቀምጡልኝ። ይህንን ጨዋታ የወዳጅነት ጨዋታ ነው የሚለኝ እኮ አይጠፋም። እጅግ በጣም አዝናኝ ጨዋታ ነበረ። የወዳጅነት ጨዋታ አይመስልም ነበረ። የጨዋታው ፉክክር በጣም ደስ ይል ነበረ። የጨዋታው ሙከራ ሂደቱ ምናምን በጣም የሚያምር ጨዋታ ነበር። ጨዋታው በእርግጥ አንዳቻ ነው የተጠናቀቀው። ለማንቸስተር ዩናይትድ ሙቡሞ ነው ጎል ማስቆጠር የቻለው። እጅግ በጣም ጥሩ ኳስ ማስቆጠር ችሏል። ለፒኤስጂ ደግሞ ምባያን ነው ጎል ማስቆጠር የቻለው። እንዲሁም ደግሞ ለማንቸስተር ዩናይትድ ቴሌማንስ የመጀመሪያ ጨዋታውን አድርጓል። ካፒቴን ደግሞ እንግዲህ የፕሪሲዝን የመጀመሪያ ጨዋታ አድርጓል። ተቀይሮ በመግባት ነው እነዚህ ተጫዋቾች ጨዋታ ማድረግ የቻሉት። እጅግ በጣም ደስ የሚል ጨዋታ ነበረ። ነገር ግን ፒኤስጂን ተቋቁሞ የወጣበት መንገድ በጣም ደስ ይላል። ከዚህ በተጨማሪም የሰማሁት ጉዳት አስተናግዷል። ይሄ ለማንቸስተር ዩናይትድ አይ ቲንክ ጥሩ ይመስላል። ምክንያቱም የሰማሁት የሚያስተማምን ተጫዋች አይደለም። ብቃቱ በጣም ጥሩ ነው። ነገር ግን ጉዳት ላይ ያለበት ችግር እጅግ በጣም አስቸጋሪ ያደርጓልና መጎዳቱ ዩናይትድ ወደ ገበያው እንዲወጣ ያስገድደዋል። ግን ማይክል ካሪክ እያሳየን ያለው ቡድን እጅግ በጣም የሚገርም ነው። አላውቅም እንግዲህ ፕሪሚየር ሊግ ከተጀመረ በኋላ የምናየው ይሆናል። ነገር ግን በፕሪሲዝን እያየን ያለን ቡድን በተለይ ስፔሻሊ በዛሬው ጨዋታ በጣም የሚገርም ነበር። በጣም ማለት ነው ሀሪፍ ጨዋታ ነበረ። ስለ ጨዋታ ውስጥ ያላችሁን ሀሳብ አስተያየት አካፍሉኝ። ማንቸስተር ዩናይትድ እና ፓሪስ ሰን ዠርሜን አቻ ተለያይተዋል። በቅድመ ውድድር ዘመን ዝግጅት የወዳጅነት ጨዋታ ፓሪስ ሰን ዠርሜን ከማንቸስተር ዩናይትድ ጋር አንዳቸው የተለያዩ ብራያን ቤሞ ለማንቸስተር ዩናይትድ ምባዬ ደግሞ ለፓሪስ ሰን ዠርሜን ጎሎቹን አስቆጥሯል። ማንቸስተር ዩናይትድ ቀደም ሲል አትሌቲኮ ዲ ማድሪድን 2-1 አሸንፎ ነበር ይህን ጨዋታ ያደረጉት። በአንጻሩ ፓሪስ ሰን ዠርሜን ደግሞ በማዮርካ የ3-0 ሽንፈት አስተናግደው ይህን ጨዋታ አድርገውባቸው ውጤት ጨርሰዋል። ጨዋታው እንዴት አያችሁ? እስኪ ያሰባችሁን ኮሜንት ላይ አካፍሉኝ። ፕላስ ምልክቷን እየነካችሁ ፎሎ ማድረግ እንዳትረሱ። አይኔ ተሳስቶ ነው በለይ። እንኳን ደስ አላችሁ ማንቸስተራውያን፣ በቀኑ እንኳን ደስ አለሽ። የምሬ ነው። ይሄ ለእናንተ ሰርግና ምላሽ እንደሆነ ያው ዓለም ያወቀው ነው። የምሬ ነው። ብታሸንፉ ምን እንደሚፈጠር የእናንተን እስስ ስሜታችሁን ስለማውቀው እንኳንም አጫወጣችሁ። ቢያንስ በዚህ በትንሽ ትረጋጋላችሁ። ሰንበታችንን በስርዓት እናከብራለን። ቤተክርስቲያን ደን ምናምን ጾምም ስለሆነ ባይዘቦይ መላው የኦርቶዶክስ እምነት ተከታዮች እንኳን ለፍስለታ ጾም በሰላም አደረሳችሁ። ያው እንግዲህ ነገ ሰንበታችንን በሰላም እናከብራለን። እንኳን ደስ አላችሁ። ይሄ ለእናንተ ክብር ነው። የምሬን ነው። ብታሸንፉ ኑሮ ይውላችሁ ሊቨርፑልን የለጠለጠው፣ ቼልሲን የለጠለጠው፣ አርሰናልን የለጠለጠው ያንን ክለብ ነው ያሸነፍ ትሉ ነበር። የምሬን ሳንዋሽ ትሉ ነበር አትሉም? ኮሜንት እስኪ ሀሳባችሁን። እንዲሁም ኦሪጂናል ማሊያ የምትፈልጉ ሰዎች ካላችሁ ደግሞ መደወል ብቻ ባየው ላይ ባለው ስልክ መደወል። የተለያዩ ማሊያዎችን ክፍለ ሀገር እንልካለን። አዲስ አበባ ያላችሁ ደግሞ አዲስ አበባ ሰሚት አድራሻ ያመጣችሁ መውሰድ ብቻ። ኦሪጂናል የሆኑ ማሊያዎችን ነው ማን የሚሸጠው? ናሆም ተፍ የሚለው። እኔ የምለው ይሄኛው ፒኤስጂ ነው ከአርሰናል ላይ ቻምፒየንስ ሊጉን የቀማው? አረ አይመስለኝም። ገብርኤል ነው እንጂ ኳሷን ሰቅሏት ያስበላችሁ እንጂማ የፒኤስጂ ከአርሰናል ላይ ዋንጫ የመቀማት አቅም የለውም ነበር እንዴ። ምንድነው የተድረከረከ ፒኤስጂ እኮ ነው ያየነው። ወይስ ከናንተ ጋር ስትጫወቱ በሌላ ኳስ ነው የጫወታችሁት ነው? ወይስ ምንድነው? ይሄም የቻምፒየንስ ሊግ ኳስ ነው እንዳየነው፣ ያው ኮከብ ያለበት ኳስ ነው። ምንም ለውጥ የለውም። ግን ሌላ ጊዜ ስታገኙት ማለት ነው ያኛውን ፒኤስጂ ካገኛችሁት ማንቼ ይፈልጋል በሉትና ላኩትና ደና አርገን ገርፌ ልጥልጥ አርጌ ማለት ነው ተበቅዬ ሸኝልሃለሁ። ለጊዜው ግን ይሄኛው ፒኤስጂ ምንም ማድረግ አይቻልም፣ አቻ ወጥቷል። ያው ምንም አይረባ ፒኤስጂ ቢሆንም ማለት ነው። ግን ትልቁ ነገርኛ ያገኘነው ምርጡ ነገር ቴሌሜንዝን እንዳያችሁት ጣጣጣጣ ሲያደርገው እንደነበር አይታል። ብሎኮቹ የሚገራርም ናቸው። ብቻ ይመቸን።